ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታችሁ ይብዛ። በዛሬ ትምህርታችን ይዤላችሁ የመጣሁትኝ ሙሉ የአማርኛ ፊደላቶችን በእንግሊዘኛ ማንበብ ይሆናል ማለት ነው። እንግዲህ ፊደላቶች ወይም ሆሄዎች ከሀ እስከ ቨ እስከ መጨረሻው ያሉትን እንዲሁም ደግሞ በእንግሊዘኛ ስንቀይራቸው በእንግሊዘኛ ሌተሮች የአማርኛ ፊደሎች የሚወክሉትን ነው ይዤላችሁ የመጣሁት። ከአሁን በፊትም በዚህኛው መሰረት ሰርቼላችኋለሁ። ነገር ግን ብዙዎቹ ስለወደዳችሁት እንዲሁም ከበፊቱ ደግሞ ሻል አድርጌ በደንብ በሚገባችሁ መንገድ ነው ይዤላችሁ የመጣሁት በስንጠረዥ እንደዚህ ያዘጋጀሁላችሁ። እና ደግሞ ብዙ ጊዜ ሙሉዎች በአንድ ላይ አይጻፉም። የተለያዩ ቪዲዮዎች ላይም ገብታችሁ ታዩ የተቆራረጠ ሀሳብ ነውና እኔ ደግሞ በሙሉዎችን በአንድ ላይ ነው ውስብስብ ፊደላት ከሚባሉት ጀምሮ መጨረሻ ላይ የምናገኛቸው ስምንተኛ ላይ ያሉት ውስብስብ ፊደላቶችን ጨምሬ ነው ይዤላችሁ የመጣሁት። እንግዲህ ይህ ቪዲዮ ለጀማሪዎች መማር የምትፈልጉ ልጆች ከሆነ በጣም ወሳኝና በአንድ ቪዲዮ በደንብ ማንበብና መጻፍ ትችላላችሁ። ሰዓቱ ሊረዝም ይችላል፣ ግን እስከ መጨረሻው ማየት እና መከታተል ይኖርባችኋል ማለት ነው። ቤተሰቦች አዳዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ለሌሎች ለብዙ ልጆች መማር የሚፈልጉ ልጆች ስላሉ እንዲደርሳቸው ላይክ በማድረግ ተባበሩን። ቀጥታ ወደ ቪዲዮው እንገባለን። መልካም ቆይታ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ኦኬ እንግዲህ ከዚህ ላይ የምታዩት የመጀመሪያ የአማርኛ ፊደል ሀ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የአማርኛ የመጀመሪያ ፊደላቶችን ከያዛችሁ ለምሳሌ ሀን ካወቃችሁ ሌሎቹ የሀ ቤተሰቦች ከሀ ጋር ተመሳሳይ ይሆናሉ ማለት ነው። በጣም ቀላል ነው፣ ከባድ አድርጋችሁ እንዳታዩት። በእንግሊዝኛው ስንቀይረው ደግሞ ሀ በምንልበት ሰዓት ኤች ኤ ነው። ሁ ስንል ኤች ዩ ነው። ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ኤች ኢ፣ ህ ስንል ኤች፣ ሆ ስንል ኤች ኦ። አሁን ልብ በሉ ከዚህ ላይ የአማርኛ ፊደላቶቹ ከዚህ ከጎናቸው ላይ ቅጥያ መኖራቸው ድምፃቸውን ይቀይረዋል ማለት ነው። ስለዚህ የዚች ቅጥያ መጨመር ማን ታስጨምራለች? ኤ የነበረውን ሀ ስንል ይችኛዋ ዩ ትሆናለች። ነገር ግን የመጀመሪያ ፊደላቶቹ በእንግሊዝኛ አሁን ኤች ቋሚ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ስንል ኤች ከሁሉም ቦታ አለ። ልዩነታቸው ምንድን ነው? እነዚህ ቫውል ሌተሮች የሚባሉት ድምፃችን የሚዘውሩልን ሁለተኛ ላይ የምንጨምራቸው ቫውል ሌተሮች ናቸው ማለት ነው። ከአሁን በፊትም ሰርቼላቸዋለሁ ተደጋጋሚ ቫውል ሌተሮች 5 ቫውል አሉ። እነዚህ ቫውል ሌተሮች ከሌሉ ማንበብና መጻፍ እንግሊዝኛ አንችልም። ስለዚህ እነዚህን ማወቅ ያስፈልጋል። እነሱ ማን ናቸው? ኤ፣ ዩ፣ አይ፣ ኢ፣ ኦ ናቸው። እነዚህ አምስቶቹን እየቀያየርነን ቦታ በደንብ ማንበብና መጻፍ እንችላለን ማለት ነው። ስለዚህ ወደ ቀጣዩ አሁን እንሄዳለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ የለቤተሰብ ሏ ስምንተኛ ላይ የሚገኘው ሏ የሚል ፊደል አለ ማለት ነው። ስለዚህ በእንግሊዝኛው በምናይበት ሰዓት ደግሞ ለ ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል ኢ፣ ል ኤል፣ ሎ ኤል ኦ። ከዛ ሏ ስንል ኤል ዩ ኤ፣ ኤል ዩ ኤ። እነዚህ ውስብስብ ፊደላቶች 3 ይሆናሉ ማለት ነው። ዩንና ኤ ነው የምንጨምር። ከዚህ ላይ አሁን በዋነኝነት በቀጣይም የምናያቸው ሆኖ ልዩነታቸው የምትይዙት አሁን ሁለተኛ ድምጾች ወይም ሁለተኛ ፊደላቶች ከሆኑ
በአማርኛው ስታዩት ቅጥያ ማድረግ ነው። ከዚህ ላይ እንደምታዩት ሁ ስንል ቅጥያ ነው ያደረግነው፣ ሌላ አዲስ ነገር የለም። ሉ ስንልም ቅጥያ ነው ያደረግነው። ሁ ስንል ከዚህ ላይ ቅጥያ ነው ያደረገው ከጎን ላይ። ሙ ስንልም ቅጥያ ነው ያደረግነው። ስለዚህ ልዩነታቸው በአማርኛ ሲሆን የመጀመሪያውን ከጻፍን በኋላ ከጎናቸው ላይ ቅጥያ ነው የምናደርገው። በእንግሊዘኛው ስንሄድ ግን የመጀመሪያውን ኮንሶናንቱን ካወቅነን፣ ለምሳሌ ለሀ ኤች መሆኑን ካወቅነን ቀጥታ ሁለተኛ ሲሆን ሁ በምንል ሰዓት ዩ ነው የምናደርገው። ሉ። ስለዚህ የለኤልን መጠቀማችን ማወቅ ከቻለን የመጀመሪያውን ሁለተኛው ዩ እንደሆነ ይታወቃል ማለት ነው የምንጨምረው። ሁ ስንል አሁንም ዩን ነው የምንጨምረው፣ ከሀ ጋር ተመሳሳይ ነው። ከዛ ሙ በምንልበት ሰዓት ለመ የምንጠቀመው ኮንሶናንት ወይም ተነባቢ ኤምን ከሆነ ስለዚህ ሁለተኛ ላይ ዩ እንደምንጨምር የታወቀ ነው ማለት ነው። ስለዚህ በዚህ መንገድ መያዝ አለባችሁ። ሰ ስትሄዱ ደግሞ ለሰ ኤስን መጠቀማችን ካወቃችሁ ሁለተኛ ላይ ድምፅ ሲሆን ዩ ይሆናል ማለት ነው። እያለ ይቀጥላል። ሙሉ እስከ ታች ስትሄዱ ተመሳሳይ ነው ማለት ነው። አሁን በደንብ የምናየው ሆኖ ማለት ነው። እንደገና ደግሞ ሶስተኛ ላይ ለምሳሌ ይህ ከዚህ ላይ ቅጥያ ያላት ከጎኗ ላይ፣ ሊ ደግሞ ቅጥያ ያላት፣ አሁንም ሂ ከዚህ ላይ ቅጥያ ያላት ከጎኗ ሳይሆን ከታች ከግሯ ላይ ማለት ነው። ሶስተኛ ድምጾቹ ሚን ስታዩት አሁንም ይቺ ቅጥያ አላት ማለት ነው። በእንግሊዘኛው ስትሄዱ ደግሞ ተመሳሳይ ነው። ሂ ስንል ቫውል የምንጨምረው አይን ነው፣ ኤች እና አይ ነው። ሊ ስንል አይን ነው የምንጨምረው። ሂ ስንል አሁንም አይን እንጨምራለን። ሚ በምንልበት ሰዓት ልክ አይን እንጨምራለን ማለት ነው። ስለዚህ ልክ በዚህ መንገድ ነው መያዝ ያለባችሁ። በደንብ ግልጽ እንደሆንላችሁ በዚህ መንገድ መያዝ አለባችሁ ማለት ነው። ወደ ቀጣይ ሀ እንሂድ እስኪ። ሀ ይቺ ሀመር ኋ ወይም ደግሞ ሀ ማለት ከመጀመሪያው ጋር ድምፁ ተመሳሳይ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ጥሩ። ከዛ ስድስተኛ ማለት ስምንተኛ ኋ አለች ከዚህ ጋር ማለት ነው። ኋ። በጣም ጥሩ። ስለዚህ ይህንን ደግሞ ከላይኛው ከሀ ቤተሰብ ጋር ተመሳሳይ ነው። ሀ ስንል ኤች ኤ ነው። ላይ እንደምታዩት ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ኋ በምንልበት ሰዓት ኤች ዩ ኤ ነው የምናደርገው። ኤች ዩ ኤ። ኤችን ከጻፍንም በኋላ ውስብስብ ፊደሎች ሲሆኑ ዩ ኤ ነው። ዩ ኤ ሁለቶቹን ነው የምንጨምረው ከዚህ ጋር እንደምታዩ ማለት ነው። ስለዚህ ተመሳሳይ ነው። አሁን መለየት ያለባችሁ በተለይ ምንድነው ድምጾቹን ነው። እነዚህ ሰባቶቹ ድምጾች በምንጠራበት ሰዓት የተለያዩ ናቸው ሙሉዎቹ። እነዚህን መለየት አለባችሁ። እነዚህን መለየት ካልቻላችሁ ማንበብ ፈጽሞ አትችሉም ማለት ነው። ኦኬ፣ እኔ በምጠራበት ሰዓት አብራችሁ እናንተ ማለት አለባችሁ በደንብ ድምጾቹን እንድትይዟቸው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ኦኬ፣ ከዛ ሟ የሚል ስምንተኛ አለ ማለት ነው። ሟ ይህን ይመስላል። ሟ። ኦኬ፣ እሺ። ወደ እንግሊዘኛው ስንሄድ ደግሞ መ ስንል ኤምኢ፣ ሙ ኤምዩ፣ ሚ ኤምአይ፣ ማ ኤምኤ፣ ሜ ኤምኢ፣ ም ኤም፣ ሞ ኤምኦ፣ ሟ ኤምዩኤ። ምንጨምራቸው እነዚህ ቫውሎቹ ልክ ወደ ታች ተመሳሳይ ናቸው ማለት ነው። እንደምታዩት ኤ የሚል አለ ወደ ታች ስትመጡ። አራተኛ ላይ ሲሆን ኤ የሚል አለ። አምስተኛ ሲሆን ደግሞ ኢ የሚል አለ። ስድስተኛ ላይ ደግሞ ምንም ነገር አንጨምርም። ኤች ኤል ብቻቸውን ነው ሳድሶች እንጂ ቫውል አንጨምርም። መጨረሻ ላይ ደግሞ ስንሄድ ኦ ሙሉን ስታዩት
ኦ ነው። ስለዚህ ወደ ታች በምትሄዱበት ሰዓት ተመሳሳይ ነው ሙሉ ማለት ነው። ሞ፣ ሆ፣ ሆሎ፣ ሞ፣ ሶሮ ሁሉ ተመሳሳይ ነው። ኦ ኦ የሚል ድምፅ ስላለው የምንጨምረው ተመሳሳይ ነው። ከዚህ ላይ ደግሞ ስምንተኛ ላይ የሚገኙት ደግሞ ዩኤ ዩኤ ሁለት ቫውሎች እንጨምርበታለን። ዩኤ ዩኤ ልክ እንደዚህ እያደረግን በቀላል መንገድ መያዝና መለማመድ እንችላለን። አሁን ትልቁ ስራችሁ ብዙ ጊዜም የማየው ችግር ምንድን ነው? ድምፆቹን በትክክል መጥራት አለመቻል። እነዚህን ሰባቶቹን ድምፆች በትክክል መጥራት አለመቻል የአብዛኞቻችሁ ችግር ስለሆነ በደንብ ከኔ ጋር አብላችሁ ማለት ይኖርባችኋል ማለት ነው። ኦኬ ሰ ቤት ገብተናል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ከዛ ሷ ይላል ማለት ነው። ሷ። ስለዚህ እነዚህን ደግሞ ስንወክላቸው ሰ ለሚለው ኤስ ነው የምንጠቀመው ማለት ነው። ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ ብቻዋን፣ ሶ ኤስ ኦ ከዛ ሷ ኤስ ዩ ኤ ይህን ይመስላል ማለት ነው። ኦኬ ወደ ቀጣይ ስንሄድ ከሰ ቀጥለን የምናገኘው ረ ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ከዛ ስምንተኛ ሯ የሚል ይህን አይነት ፊደል አለ ማለት ነው። ስለዚህ በእንግሊዝኛ ስንወክላቸው ደግሞ ረ አርን ማወቅ ያስፈልጋል። እንደ ረ የምናነባት አር ኢን ነው። ሩ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር ኢ፣ ር አር፣ ሮ አር ኦ ከዛ ሯ በምንልስበት ሰዓት አር ዩ ኤ አር ዩ ኤ ይህን ይመስላል ማለት ነው። ቀጣይ ሰ ነች። አሁንም እንግዲህ ሁለት አይነት ሰ ፊደላቶች አሉ። እንዲሁም ደግሞ ሀ ወደ ሶስት አይነት፣ አ አለ ሁለት አይነት፣ ጸ ሁለት አይነት። ስለዚህ እነዚህ ሙሉዎቹ በእንግሊዝኛ ስንጽፋቸው ተመሳሳይ ናቸው። በአማርኛ ግን የተለያዩ ቅርጽ አላቸው ድምጻቸው ተመሳሳይ ቢሆንም ማለት ነው። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ከዛ ሷ የመጨረሻዋ ማለት ነው። ሷ በጣም ወሳኝ ስለሆኑ እነዚህን ማወቅ አለባችሁ። ብዙ ጊዜ በጣም ውስብስብና ከባድ የሚመስሉ ስምንተኛ ላይ የሚገኙ ድምጾች ናቸው፣ ፊደሎች ናቸው። ማወቅ ይኖርባችኋል ማለት ነው። ኦኬ ከዛ ሰ ስንል እንደሚታወቀው ኤስ ኢ ነው። ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ኤስ ኦ፣ ሷ ኤስ ዩ ኤ ሷ ኤስ ዩ ኤ እንደምታዩት የመጀመሪያውን ካወቃችሁት እንዳለ ተመሳሳይ ነው ማለት ነው። ከዛ የምናገኛት ከሰ ቀጥለን ሸ አለች። ሸ ቺ ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ከዛ ስምንተኛዋ ሿ። በጣም ጥሩ። ስለዚህ እነዚህ የሸ ቤተሰብ ደግሞ ለየት የሚያደርገው ሶስት ይሆናል። በእንግሊዝኛ ስንጽፋት ሶስት ትሆናለች። ሁለት ኮንሶናንት ሌተርስ እና ዋን ቫውል ወይም አንድ ቫውል እና ሁለት ኮንሶናንት ፊደሎች ናቸው ማለት ነው። ስለዚህ እንደ ሸ የምንጠቀመው ኤስኤችን ሲሆን ሌሎቹ ግን ባሉበት እንዳለ እንጨምራቸዋለን ማለት ነው። ኢን እንጨምራለን እንደላይኛው። ሁለተኛ ሹ ስንል ዩን እንጨምራለን። ሺ ስንል
አይን እንጨምራለን። ሻ ስንል ኤን እንጨምራለን። ሼ ስንል ኢን እንጨምራለን። ሽ ስንል እንደ ማንኛውም ቫውል አንጠቀምም። ሾ ስንል ኦ እንጨምራለን። ከዛ ሿ በምንልበት ሰዓት ዩኤ ልክ እንደላይኛው እንጨምራለን። ስለዚህ አሁን ብዙ ሲሆን ብዙ ጀማሪ ልጆች እንዳያደናግራችሁ ማለት ነው። ልክ በዛኛው መንገድ ነው የምንጽፈው። ቫውሎቹ የሚቀያየር ነገር የለም ማለት ነው። ከሸ ቀጥለን የምናገኘው ደግሞ ማነው? ቀ ነው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ከዛ ቋ የስምንተኛ ፊደል ማለት ነው። ከዛ በኋላ በእንግሊዘኛ ስንጽፋቸው አንዳንድ የአማርኛ ፊደላቶች ለምሳሌ ቀ ስንል አሁን ኬኢ ከዚህ ላይ እንጠቀማለን። ኬኢን እንደ ከም እንደ ቀም እናነባዋለን ማለት ነው። እንደ ከ ወይም እንደ ቀ በቀጣይ የማያሳያችሁ በኋላ የማያሳያችሁ ሆኖ እንደ ቀና እንደ ከ ይነበባል። ማን? ኬ ማለት ነው። ስለዚህ ቁ ስንል ኬዩ ወይም ኩ ማለት እንችላለን ይህን ስናነበው ማለት ነው። ቂ ስንል ኬ አይ፣ ቃ ስንል ኬ ኤ፣ ቄ ስንል ኬ ኢ፣ ቅ ስንል ኬ፣ ቆ ስንል ኬ ኦ፣ ከዛ መጨረሻ ላይ ቋ ስንል ኬዩ ኤ። ይህንን ይመስላል ማለት ነው። ከዚህ ቀጥለን የምናገኘው በ ነው። በ ማለት እንደምታዩት ወደ ታች የዞረ ሀ ማለት ነው። የሀ ግልባጭ ነው አጻጻፉ ማለት ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ከዛ ቧ ቧ የሚል ስምንተኛ ድምፅ አለው ማለት ነው። እነዚህን በእንግሊዘኛ ስንወክላቸው በሚለው ቢ ነው የምንጠቀመው። ቢኢ፣ ቡ፣ ቢዩ፣ ቢ፣ ቢአይ፣ ባ፣ ቢኤ፣ ቤ፣ ቢኢ፣ ብ፣ ቢ ብቻዋን፣ ቦ፣ ቢኦ ከዛ ቧ ስንል ቢዩ ኤ ይሆናል ማለት ነው። እሺ ከበቀጥሎ የምናገኛት ፊደል ደግሞ ተ። ይቺ መስቀል የምትመስል ተ አለች ማለት ነው። ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ከዛ ቷ የሚል ስምንተኛ ላይ እናገኛለን ማለት ነው። ሶ ተ ለሚለው ቲኢ ነው የምንጠቀመው። ተ ቲኢ፣ ቱ ቲዩ፣ ቲ ቲአይ፣ ታ ቲኤ፣ ቴ ቲኢ፣ ት ቲ ብቻዋን፣ ቶ ቲኦ ከዛ ስምንተኛ ላይ ቷ ቲዩ ኤ። ግልጽ ነው። በቃ ዩኤን መያዝ ነው ያለባችሁ። ዩኤን ከያዛችሁ ስምንተኛ ላይ ሲሆን ይህንን መጨመር ነው ማለት ነው። እነዚህ ቫውሎችን ሁለቶቹን ይህን ይመስላል ማለት ነው። ቀጣይ ስንገባ ከተቀጥለን የምናገኘው ቸ ነው። ቸ ማለት 3 ሌትሮችን የያዘ ነው። ልክ ሸ እንዳልኳችሁ ቅድም እዚህ ደግሞ ሲኤችኢ ይሆናል ማለት ነው። ሲኤችኢ ቸ ለማለት ሲኤችኢ። ቹ ለማለት ሌላው ተመሳሳይ ነው። የመጀመሪያውን ካወቃችሁት ሌላው ቀላል ነው። ዩን ነው የምንጨምረው። ቹ። ቺ ስንል አይን እንጨምራለን። ቻ ስንል ኤን እንጨምራለን። ቼ ስንል ኢን እንጨምራለን። ቺ ስንል ቫውል የለንም እዚህ ጋር እንደምታዩት። ቾ ስንል ኦን እንጨምራለን። ሲኤችኦ ከዛ ቿ ስንል ደግሞ ሲኤች ዩኤ ሁለቶቹን እነዚህን እንጨምራለን እንደማንኛውም። ይህን ይመስላል ማለት ነው። ወደ ቀጣይ ስንሄድ ሀ ነው የምናገኘው። ሀ ቅድም እንዳሳየዋችሁ 2 ሀዎች አይተናል። አሁን ደግሞ የኛው 3ኛው ሀ።
ቅርጻቸው የተለያየ ቢሆንም ነገር ግን ድምጻቸው ተመሳሳይ ነው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ከዛ ኋ። ኦኬ እስኪ እናያቸው በእንግሊዘኛ ሌተሮች። ሀ በምንልበት ሰዓት ኤች ኤ ነው እንደምታዩት። ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ኤች ኢ፣ ህ ስንል ኤች፣ ሆ ስንል ኤች ኦ፣ ኋ ስምንተኛው ኤች ዩ ኤ፣ ኤች ዩ ኤ። ስለዚህ ይህን ይመስላል ማለት ነው። ከዚህ በመቀጠል የምናገኘው ነ ነው። ነ ነ ነ ኑ ኒ ና ኔ ን ኖ ከዛ ኗ የሚል ስምንተኛ ላይ የሚገኝ ይኖረናል ማለት ነው። ከዚህ በኋላ በእንግሊዝኛ እንዴት እንደምንቀይራቸው ማየት እንችላለን። ነ ኤንኢ ቅርታ፣ ነ ኤንኢ፣ ኑ ኤንዩ፣ ኒ ኤንአይ፣ ና ኤንኤ፣ ኔ ኤንኢ፣ ን ኤን፣ ኖ ኤንኦ ከዛ ስምንተኛ ላይ ኗ ኤንዩ ኤ ኗ የሚል ድምፅ አለው ማለት ነው። ይህን ይመስላል። ከነ ቀጥለን የምናገኘው ኘ ነው የሚባለው። ኘ ብዙ ልጆች ለመናገር በጣም ታስቸግራቸዋለች እቺ ሌተር። ስለዚህ እኔን ተከትላችሁ ያዳመጣችሁ አብራችሁ ማለት ትችላላችሁ ማለት ነው። ስለዚህ እንቁጠር። ኘ ኙ ኚ ኛ ማለት ነው። ኘ ኚ ኞ። ልድገምላችሁ ስለምታስቸግር ይቺ ኘ ኙ ኚ ኛ ኘ ኚ ኞ ከዛ ኟ አለ ስምንተኛ ማለት ነው። እነዚህን ስንቀይራቸው በእንግሊሽ ሌተር ኘ ማለት ጂኤንኢ ነው። ጂኤንኢ ጂኤን በአንድ ላይ ሲሆን ኘ የሚለውን ይሰጠናል ማለት ነው። ከዛ ሌሎቹ ቫውሎቹ እንደ በፊቱ መጨመር ነው። ኙ ስንል ጂኤንዩ፣ ኚ ስንል ጂኤንአይ፣ ኛ ስንል ጂኤንኤ፣ ኘ ስንል ጂኤንኢ፣ ኚ ስንል ጂኤን፣ ኞ ጂኤንኦ ከዛ ኟ ኟ ጂኤንዩኤ ጂኤንዩኤ ይህን ይመስላል ማለት ነው። በጣም ጥሩ። በቀጣይ የምናገኛት አ ነች። አ አ ኡ ኢ አ ኤ እ ኦ። ኦኬ ከዛ ደግሞ ብዙ ልጆች የማታውቋት አሁን ይቺ የምትጠራው ተብላ ነው የምትጠራ። ዋ የሚል ሳይሆን የሚል ድምፅ ነው ያለ። ስለዚህ ይችኛዋ ወሳኝ ፊደል ነች፣ ማወቅ አለባችሁ ማለት ነው። ትባላለች። ስለዚህ እነዚህ ድምፆች ማለት የእንግሊዝኛ ቫውል ድምፆች እንደማለት ናቸው። ስለዚህ አ በምንልበት ሰዓት ኤን ነው የምንጠቀመው። ኡ ስንል ዩን እንጽፋለን እንጠቀማለን። ኢ አይ አለች። አ ስንል ኤ ስንል ኢ፣ እ ስንልም ኢን እንጽፋለን። ኦ በምንልበት ሰዓት ኦ አለ። ከዛ በምንልበት ሰዓት ደግሞ ኢንም እንጠቀማለን። አንዳንዴ ደግሞ ዩን የምንጠቀምበት አጋጣሚ አለ ማለት ነው። ስለዚህ እነዚህ የአ ቤተሰቦች የእንግሊዝኛ ቫውል ድምፆች ማለት እንችላለን ማለት ነው። ስለዚህ በዚህ መንገድ መያዝ አለባችሁ። ኦኬ ቀጣይ ከዚህ ቀጥሎ የምናየው የከ ቤተሰብ ይሆናል ማለት ነው። የከን ቤተሰብ ይሆናል ማለት ነው።
ከ ኩ ኪ ካ ኬ ክ ኮ። እሺ ልፈጥን እችላለሁ። ምናልባት ቪዲዮውን እያቆማችሁ መጻፍ ይኖርባችኋል ማለት ነው። ስትጽፉ በደንብ ግልጽ ይሆንላችኋል። ቅድም እንዳልኳችሁ ቀ ለሚለው ኬኢን እንጽፋለን እንጠቀማለን ብያችሁ ነበረ። ስለዚህ ከ ለማለትም ኬኢን ነው የምንጽፈው ማለት ነው። ኬኢን ነው። ኩ ስንል ኬዩ፣ ኪ ስንል ኬአይ፣ ካ ስንል ኬኤ፣ ኬ ስንል ኬኢ፣ ክ ስንል ኬ፣ ኮ ስንል ኬኦ፣ ከዛ ኳ ስንል ኬዩ ኤ፣ ኬዩ ኤ። ይህን ይመስላል ማለት ነው ቤተሰቦች። ቀጥታ ከዚህ በኋላ ደግሞ ሀ የምትባል ከቀጥለን የምናገኛት ሀ የምትባል የአማርኛ ፊደል እናያለን ማለት ነው። ኦኬ ይችኛዋ ሀ የምትለዋ ይች ፊደል ከሀ ጋር ሙሉዎቹ ተመሳሳይ ናቸው። ብዙ ልጆችም ይች ትከብዳቸዋለች ማለት ነው፣ ለመጥራትም ለማንበብም። አሁን ከሀ ጋር ልዩነቱ የመጀመሪያዋ ብቻ ናት። ሀ ብለን ስንጀምር ሀ በአራተኛ ድምፅ ነው የምንጀምር። ሀ ስንል ግን ሀ እንደ ሌሎቹ የሚል ድምፅ ነው ያለው ማለት ነው። ስለዚህ ሌሎቹ ግን ሀ ብለን ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይህኛው ተመሳሳይ ነው ሙሉ ከመጀመሪያው ከሀ ጋር። ልዩነቱ ያለ የቱ ነው? ይች ብቻ ናት። ይች ሀ፣ ያኛው እንዴት ነበረ? ሀ። ስለዚህ በደንብ ልዩነታቸውን ማወቅ አለባችሁ ማለት ነው። እሺ እናንብባቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ኋ የሚል ድምፅ አለ ማለት ነው ስምንተኛ ላይ። አሁን እንግሊዘኛዎቹ ማየት ትችላላችሁ። አሁን ሀ ስንል ኤች ኢ ነው ያደረግነው። ለምን? ሀ የሚል ስለሆነ ነው ማለት ነው። የሚል ድምፅ አሁን ሀ ላይ ሄደን ማየት እንችላለን። ሀ ስንል ኤች ኤ ነው ያደረግነው። በደንብ ላሳያችሁ። ይኸው ሀ ስንል ኤች ኤ ነው ያደረግነው። ለምን? ይሄ አይ ኤ ያደረግንበት ምክንያት አራተኛ ድምፅ ነው የምንጀምረው። ሀ ስንል ከዚህኛው ጋር አሁን ተመሳይ ነው። ሀሁ ሂ አ፣ ሀሁ ሂ ሃ። ከዚህ ጋር ድምፁ ተመሳይ ስለሆነ አ የሚለውን ድምፅ ይችን ኤን ይወስዳል ማለት ነው። ኦኬ ሶ የሀ ይሄኛው ሀ መርኋም ይሄኛውም አለ። ሀ ስንል በዚህ ኤች ኤ ነው የሚሆነው፣ ኤች ኢ አይሆንም። ለምን? ሀ ስለምንል አ የሚለውን ድምፅ የሚወክልልን ኤ ስለሆነ ማለት ነው። ፋውል ኤ ስለሆነ። ነገር ግን አሁን ያሳየዋችሁ የሀ ቤተሰብ ሀ ኤች ኢ ነው መሆን ያለበት። ሀ ስንል ኤች ኢ፣ ሌሎቹ ግን እንዳልተ ተመሳሳይ ናቸው። ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ፣ ኋ ኤች ዩ ኤ። ስለዚህ ሌሎቹ ከመጀመሪያው በስተቀር ሙሎቹ ተመሳሳይ ናቸው ማለት ነው። እነዚህ እና ከመጀመሪያው ጋር ተመሳሳይ ነው፣ ከመጀመሪያው ሀ ጋር ማለት ነው። በደንብ ግልጽ እንደሆነላችሁ ተስፋ አድርጋለሁ ያልኳችሁ ነገር። ወደ ቀጣይ እንሂድ። ኦኬ ቀጣይ የምናገኘው ወ ይባላል። ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። በጣም ጥሩ፣ በጣም ጥሩ። ስለዚህ ወ በምንልበት ሰዓት ደብሊው ኤ፣ ው ደብሊው ዩ፣ ዊ ደብሊው አይ፣ ዋ ደብሊው ኤ፣ ዌ ደብሊው ኢ፣ ው ደብሊው። ከዛ ዎ ስንል ደብሊው ኦ። ስለዚህ የወ ቤተሰብ ስምንተኛ የለውም ማለት ነው። የለውም፣ ስምንተኛ የለውም። ስለዚህ ወደ ቀጣይ እንሄዳለን። አ ሁለተኛው አ ወይም አይኑ አ የምንለው ይሄ ማለት ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እነዚህ ይመስላሉ። እነዚህ ቫውሎቹ ከመጀመሪያው አ ጋር ተመሳሳይ ነው። አ፣
ስንል ኤ፣ ኦ ስንል ዩ፣ ኢ ስንል አይ፣ አ ስንል ኤ፣ ኤ ስንል ኢ፣ እ ስንል ኢ፣ አሁንም ኦ ስንል ደግሞ ኦ። ይሄኛው ተመሳሳይ ነው ማለት ነው። ኦ ኦ ነው። ስለዚህ ከዚህ ላይ ግን የመጀመሪያውና አራተኛውን የተመሳሰለበት ምክንያት ኤ አ ስንል የመጀመሪያው አ እና ይሄኛው አ ተመሳሳይ ነው፣ በድምፅ ተመሳሳይ ስለሆነ ኤን እንጠቀማለን፣ ለሌላ አይደለም። ስለዚህ በዚህ መንገድ ያዙት። ቀጣይ የምናገኘው ዘ ነው። ዘ ዘ ዙ ዚ ዛ ዜ ዝ ዞ ከዛ ስምንተኛ ስላለው ዟ እንላለን ማለት ነው። ዟ እንላለን። ኦኬ ዘ ለማለት የምንጠቀመው እንግሊሽ ሌተር ዜድ ነው። ዜድ ኢ፣ ዙ ዜድ ዩ፣ ዚ ዜድ አይ፣ ዛ ዜድ ኤ፣ ዛ ዜድ ኤ፣ ዜ ዜድ ኢ፣ ዝ ዜድ፣ ዞ ዜድ ኦ፣ ከዛ ዟ ዜድ ዩ ኤ። ሉክ ሶ ሙሉዎቹም እንዳያቸዋቸው አሁን እዚህ ጋር ዩኤ ነው የምንጨምርባቸው ማለት ነው። ዜድ ዩ ኤ። ወደ ቀጣይ ስንሄድ ዠ የሚባለውን እናያለን ማለት ነው። ከዛ ቀጥለን የምናገኘው የአማርኛ ፊደል ዠ ነው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ ከዛ ዣ ይላል ማለት ነው። ስለዚህ እነዚህን በምናይ ሰዓት 3 ሌትሮች ናቸው ለዠ ዠን የሚወክሉልን ማለት ነው። ዠ ማለት ዜድ ኤች ኢ ነው። ዡ ስንል ዜድ ኤች ዩ፣ ዢ ስንል ዜድ ኤች አይ። እዚህ ላይ በዋነኝነት እንድትይዙልኝ የምፈልገው እነዚህ ደጋግም የማስረዳችሁ በደንብ ግልጽ እንዲሆንላችሁ ነው። እነዚህ ቫውሎቹ ምንጊዜም ቢሆን ተመሳሳይ ናቸው። የአንዱ ካወቅ ነው ሁለተኛ ላይ ዩ ነው፣ ሶስተኛ ላይ አይ ነው፣ አራተኛ ላይ ኤ ነው። ስለዚህ ዋናው መያዝ ያለባችሁ ዠ ለሚለው ዜድ ኤች ኢ ነው። ይህን ማለት ነው ዜድ ኤች ኢን መያዝ አለባችሁ። ማለትም ዜድ ኤች ኢ ቫውል ነች፣ ዩም ቫውል ነች። እዚህ ጋር የምትጨመረው አይም በተመሳሳይ ኤም በተመሳሳይ ኢ። ስለዚህ ዋናው ነገር ዜድ ኤችን መያዝ ነው። ዠ ለሚለው ዜድ ኤችን ያዙ። ዠ፣ ዡ፣ ዢ፣ ዣ ዜድ ኤች ኤ፣ ዤ ዜድ ኤች ኢ፣ ዢ ዜድ ኤች፣ ዦ ዜድ ኤች ኦ፣ ከዛ ዣ ስንል ዜድ ኤች ዩ ኤ። ይሄን ራሱ ማለት ነው። ስለዚህ በዚህ መንገድ መያዝ ይኖርባቸዋል ማለት ነው። ወደ ቀጣያችን ፊደል ስንሄድ የ ትባላለች። የ ማነች? የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። ይቺ ስምንተኛ የላትም ዮ። ስለዚህ ስንወክላቸው የማለት ዋይ ኢ፣ ዩ የ ዋይ ኢ፣ ዩ ስንል ዋይ ዩ፣ ይ ስንል ዋይ አይ፣ ያ ስንል ዋይ ኤ፣ የ ስንል ዋይ ኢ፣ ይ ስንል ዋይ፣ ዮ ስንል ዋይ ኦ። እነዚህን ይመስላሉ ማለት ነው። ወደ ቀጣይ ስንሄድ ደ ብለን ደ እንላለን ማለት ነው። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ ከዛ ዷ። ኦኬ እነዚህን እንቀይራቸው። አሁን ደግሞ ደ ዲ ኢ፣ ዱ ዲ ዩ፣ ዲ ዲ አይ፣ ዳ ዲ ኤ፣ ዴ ዲ ኢ፣ ድ ዲ፣ ዶ ዲ ኦ፣ ዷ ዲዩ ኤ። እነዚህን ይመስላሉ ማለት ነው። ቀጣይ ጀ
ጀ ጁ ጂ ጃ ጄ ጅ ጆ ከዛ ስምንተኛ ጇ ጇ ይላል ማለት ነው። ኦኬ ስለዚህ እንደ ጀ የምንጽፈው ጅን ሳይሆን ጀ ራሱ ጀ የሚል ስላለ ጀን ነው የምንጽፈው ማለት ነው። ጀ ጀኢ ጁ ጄዩ ጂ ጀአይ ጃ ጀኤ ጄ ጀኢ ጂ ጀ ጆ ጀኦ ጇ ስንል ጄዩኤ ጄዩኤ ይህንን ይመስላል ማለት ነው። በጣም ጥሩ። ወደ ቀጣይ ስንሄድ ገ ነው። ገ እሺ ገ ጉ ጊ ጋ ጌ ግ ጎ ከዛ ጓ የምትባል አለች እዚጋ ጓ ስምንተኛ ላይ። እሺ ስለዚህ ልክ እንደ ገ የምንጽፋት ጅን ነው። ጂ ኢ ልክ እንደ ገ ማለት ነው። ጉ ጂዩ ጂ ጂአይ ጋ ጂኤ ጄ ጂኢ ግ ጅ ጎ ጂኦ ጓ ጂዩኤ ጂዩኤ በትክክል። ስለዚህ ይህን ይመስላል። ቀጣይ ደግሞ ጠነች። ከገጥ ቀጥለን የምናገኛት ጠነች። ጠነች እስኪ እናነባታለን። ተከታተሉ። ኦኬ ጠ ጡ ጢ ጣ ጤ ጥ ጦ ከዛ ጧ ይላል ማለት ነው። አሁን ተ ለሚለው ቲኢ ነበረ ከአሁን በፊት ያሳየዋችሁ። ጠ ለማለትም ቲኢን እንጠቀማለን። ሁለቱም ተመሳሳይ ነው ማለት ነው። ጠ ስንል ቲኢ፣ ጡ ቲዩ፣ ጢ ቲአይ፣ ጣ ቲኤ፣ ጤ ቲኢ፣ ጥ ቲ ከዛ ጦ ቲኦ፣ ጧ ቲዩኤ ጧ ቲዩኤ ልክ ይህን ይመስላል ማለት ነው። ወደ ቀጣይ ስንሄድ ጨ ነው። ጨ ጨ ጩ ጪ ጫ ጬ ጭ ጮ ከዛ ደግሞ ስምንተኛ ላይ ያለ ማለት ነው። ጯ ይኸው ጯ ጯ ይባላል ይሄ። እሺ ስለዚህ ቅድም እንዳልኳችሁ ለቸ ቤተሰብ ሲኤችኢ ነበረ። ሲኤችኢን ልክ እንደ ጭ የምናነባዋለን ማለት ነው። ሲኤችኢ ጨ ስንል ሲኤችኢ፣ ጩ ሲኤችዩ፣ ጪ ሲኤችአይ፣ ጫ ሲኤችኤ፣ ጬ ሲኤችኢ፣ ጭ ሲኤች፣ ጮ ሲኤችኦ፣ ጯ ሲኤችዩ ኤ ልክ ይህን ይመስላል ማለት ነው። እንግዲህ ይህን ቪዲዮ በደንብ ማቋረጥ የለባቸውም። ስለዚህ የተወሰኑ ይቀሩናል። ሁላችሁም በደብተራችሁ ጀማሪ የሆነችው ልጆች መጻፍ ይኖርባቸዋል ማለት ነው። ስለዚህ ቀጣይ የምናገኛትን እንቀጥል። ከጨ ቀጥለን ጰ ትባላለች። የምናገኛት ጰ ጰ ጱ ጲ ጳ ጴ ጵ ጶ ከዛ ጧ የሚል የስምንተኛው አለ ማለት ነው። ልክ እንደ ጰ የምናነባት ፒኢ ነው። ፒኢ ጱ ፒዩ ጲ ፒአይ ጳ ፒኤ ጴ ፒኢ ጵ ፒ ብቻውን
ፒኦ ጳ ፒዩ ኤ ይህን ይመስላል ማለት ነው። ቀጣይ ደግሞ የምናገኛት ጸን ነው። ጸ ጹ ጺ ጻ ጼ ጽ ጾ ከዛ ጿ የምትባለዋ ይችን ትመስላለች ማለት ነው። ኦኬ ጸ ለሚለው ደግሞ ያው 3 ናቸው። እዚጋ እንደምታዩቸው ቲኤስኢ ነው የሚሆነው። ጸ ቲኤስኢ፣ ጹ ቲኤስዩ፣ ጺ ቲኤስአይ፣ ጻ ቲኤስኤ፣ ጼ ቲኤስኢ፣ ጽ ቲኤስ፣ ጾ ቲኤስኦ፣ ጿ ስንል ደግሞ ቲኤስዩኤ እንላለን ማለት ነው። ወደ ቀጣይ ስንሄድ ይችኛዋም ጸ ናቸው። ሁለቶችም ጸ ነው የሚባሉት። ይችኛዋም ጸ ነች፣ ይችኛዋም ጸ ናት ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። ስለዚህ ሁለቶቹም ተመሳይ ናቸው፣ የጸ ቤተሰብ ናቸው። ጸ ስንል ከላይ እንዳየነው ቲኤስኢ፣ ጹ ቲኤስዩ፣ ጺ ቲኤስአይ፣ ጻ ቲኤስኤ፣ ጼ ቲኤስኢ፣ ጽ ቲኤስ፣ ጾ ቲኤስኦ። ኦኬ ይህን ይመስላል። ምክንያቱም ከዚህ ላይ ያሉት በሙሉ ተመሳይ ናቸው። ከማን ጋር? ከታችኛው ጋር ማለት ነው። ጸ ተመሳሳይ ስለሆነ ማለት ነው። ኦኬ ከዚህ ቀጥልን የምናገኘው ፈ ነው። ፈ ፉ ፊ ፋ ፌ ፍ ፎ ከዛ ፏ። እሺ ፈ ለሚለው የምንጠቀመው ፈ ኤፍኢ ነው። ኤፍኢ ፉ ኤፍዩ፣ ፊ ኤፍአይ፣ ፋ ኤፍኤ፣ ፌ ኤፍኢ፣ ፍ ኤፍ፣ ፎ ኤፍኦ ከዛ ፋ ኤፍዩ ኤ ይሆናል ማለት ነው። ኦኬ ፐ ላይ ነን አሁን። ፐ ፑ ፒ ፓ ፔ ፕ ፖ ከዛ ፖ ይላል ማለት ነው 8ኛው። ስለዚህ ፐ ፒኢ ነው። ልክ እንደ ጰ ተመሳሳይ ነው። ፐና ጰ ፒኢ። እሺ ፑ ፒዩ፣ ፒ ፒአይ፣ ፓ ፒኤ፣ ፔ ፒኢ፣ ፕ ፒ፣ ፖ ፒኦ ከዛ ፖ ስንል ፒዩኤ በጣም ጥሩ። አሁን ደግሞ የመጨረሻዋ ፊደል ናት። ጨርሰናል። ቨ ትባላለች። ቨ ቡ ቪ ቫ ቬ ቭ ቮ ከዛ ቫ ትባላለች ማለት ነው። ቫ እሺ። ስለዚህ ከዛ ደግሞ ቨ ስንል ቪኢ፣ ቮ ስንል ቪዩ፣ ቪ ቪአይ፣ ቫ ቪኤ፣ ቬ ቪኢ፣ ቭ ቪ ብቻዋን ከዛ ቮ ቪኦ፣ ቫ ቪዩ ኤ ይሆናል ማለት ነው። ይህ እንግዲህ መጨረሻው የአማርኛ ፊደል ነው። ቤተሰቦች እንግዲህ በደንብ እንደተረዳችሁት በጣም ቀላልም እንደሆነ ተስፋ አድርጋለሁ። እንግዲህ በደንብም ግልጽ እንደሆንላችሁ ማለት ነው። እስኪ አሁን ደግሞ ለማጠቃለያ ያክል ዋና ሀሳቦችን ለማስረዳት ልሞክር ማለት ነው። ከመጀመሪያው ጀምሬ አሁን መጀመሪያ ማድረግ ያለባችሁ የመጀመሪያ ድምፆችን ማወቅ ግዴታ ይላችኋል ማለት ነው። ለምሳሌ ሀ ለ ሀ መሰረ ሰ እያላችሁ ሙሉዎችን ማወቅ አለባችሁ ማለት ነው። እነዚህን ካወቃችሁ ሁለተኛ ድምፆች ሲሆኑ የመጀመሪያዎችን ከጻፋችሁ በኋላ በአማርኛ ሲሆን ቅጥያ ታደርጋላችሁ። በእንግሊዘኛ ሲሆን
የመጀመሪያውን ኮንሶናንት ካወቃችሁ ዩን ትጨምራላችሁ። በዚህ ተግባባን። ሶስተኛ ላይ ስትሄዱ ደግሞ የመጀመሪያውን ከጻፋችሁ በኋላ ቅጥያ ከእግሩ ላይ ታደርጋላችሁ። ላይክ ለምሳሌ ለን ስንወስድ ለን ጻፍኩና ከታች ከእግሯ ላይ ቅጥያ ያደረኩኝ። በእንግሊዘኛ ሲሆን ደግሞ ኮንሶናንቱን ማወቅ ግዴታ አለባችሁ። ከዛ በኋላ ማንን ነው የምትጨምሩ? አይን ትጨምራላችሁ ማለት ነው። ሙሉዎችን ማየት ትችላላችሁ። አይ ነው የተጨመረው ወደ ታች ስትሄዱ ማለት ነው። ከዛ አራተኛ ላይ ስትሄዱ ደግሞ አራተኛ ላይ ያው በአማርኛ ስንሄድ ቋሚ የሆነ ምን ለይባቸው የለም፣ ግን ወደ 3 አይነት ባህሪ ያላቸው አራተኛ ድምጾች እግራቸው አጭር አለ፣ ልክ እንደዚህ ቀጥ ያለ እግር አላቸው አንዳንዶቹ ማለት ነው። አንዳንዶቹ ደግሞ ወደ ግራ በኩል የተጣመመ ማለት ነው። ስለዚህ እነዚህን ካወቃችሁ በእንግሊዘኛው ለመያዝ አራተኛ ድምጾች ሀ ስንል ለምሳሌ ኤ ነው የምንጽፈው፣ ላ ስንል ኤ ነው የምንጽፈው፣ ማ ስንል ኤ ነው የምንጽፈው። ስለዚህ የምንጨምር ወደ ታች ስንሄድ ኤ ነው የምንጨምር ማለት ነው። ኦኬ። ከዛ አምስተኛ ላይ ስንሄድ ደግሞ አምስተኛ ድምጾች በአማርኛ ሕግ ቀለበት እናደርግባቸዋለን ከመጀመሪያው ላይ። አሁን ይህንን ማሳያችሁ ከመጀመሪያው ተነስታችሁ ምን አይነት የምትቀይሯቸው በእንዴት ነው የሚለውን ለማሳየት ነው። ሌ ስንል አሁን ለን ጻፍኩና ቀለበት አደረኩኝ በቀኝ በኩል። ስለዚህ አምስተኛ ድምጾች እንዳልስታባቸው ቀለበት አላቸው ማለት ነው። ሄ፣ ሜ ሙሉዎቹ ማለት ይቻላል በቀኝ በኩል ከግራቸው ላይ ቀለበት አደረኩኝ። ሬ፣ ሴ ይቀጥላል። ስለዚህ በእንግሊዘኛ ደግሞ ስንቀይራቸው ኢን ነው የምንጨምርላቸው። ከመጀመሪያው ከዋናው ከኮንሶናንቱ ኢን እንጨምራለን። ይኸው ስታዩት ኢ ያለ ሄ፣ ሌ፣ ሄ፣ ሜ ስንል ቀጥ ያለ ማለትም ኢ የሚል ቫውል አለ ማለት ነው በእንግሊዘኛ። ከዛ ስድስተኛ ላይ ስትሄዱ ህ፣ ል እነዚህ ዝብርቅርቅ ያሉ ናቸው። ራሳቸውን በደንብ መሸምደድ ያስፈልጋል። ዋና ባህሪ መለያ ምልክት የላቸውም፣ ግን ሌሎቻቸውን ከያዛችሁ ይሄ አይጠፋችሁም፣ ቀላል ነው የሚሆንላችሁ ማለት ነው። ነገር ግን በእንግሊዝኛው ግን ኮንሶናንቱ ብቻ ነው የምንጽፈው። ለምሳሌ ህ ስንል ኤችን እንጽፋለን፣ ል ስንል ኤልን እንጽፋለን። ኦኬ። ም ስንል ኤምን እንጽፋለን፣ ስ ስንል ኤስን እንጽፋለን። ሶ የሚያመለክተው ምንድን ነው? ቫውል ምንም አትጠቀሙ። ከዚህ ላይ ቫውል አትጽፉም። እነዚህ ሳድስ ወይም ስድስተኛ ድምጾች ማለት ነው። ኦኬ፣ በዚህ ተግባባን። ከዛ ሰባተኛ ድምጾች ደግሞ እነዚህም ቋሚ የሆነ ባህሪ የላቸውም እንደ ስድስተኞቹ። ስለዚህ እነዚህንም መያዝ ይጠበቅባቸዋል። ነገር ግን በእንግሊዝኛ ደግሞ ኦ ነው የምንጨምረው። ቫውሉ ኦ ነው የሚሆነው። ኤች ኦ ሆ ስንል፣ ሎ ስንል ኤል ኦ፣ ሞ ስንል ኤም ኦ እያላችሁ እስከ መጨረሻው ኦ ነው የምንጨምሩበት ማለት ነው። ይኸው ሶ ስንል ኤስ ኦ። ስለዚህ ይህ በጣም ቀላል ያደርግላችኋል ማለት ነው። እነዚህ ሰባተኛ ናቸው። ስምንተኛዎቹን ደግሞ አንዳንዶቹ ስምንተኛ ያላቸው ብያቸዋለሁ፣ አንዳንዶቹ የላቸውም። ለምሳሌ ሏ ስንል ማንን የጨመርነው? ኤልዩ ኤ፣ ዩኤ። ኋ ስንል ዩኤ፣ ሟ ስንል ዩኤ። ስለዚህ እነዚህ ዩኤ የሚል 2 ቫውል እንጨምራለን ማለት ነው። ኦኬ። ሶ እነዚህን ይመስላሉ። በዚህ መንገድ ለማጥናት ሞክሩ ቤተሰቦቼ። እስካሁን እንግዲህ ከተከታተላችሁ በእርግጠኝነት በደንብ ብዙ ነገር ግልጽ ይሆንላችኋል። ነገር ግን መደጋገምም ያስፈልገዋል። ካልገባችሁ ደግሞ በደንብ ደጋግሞት በደንብ እስከሚገባችሁ ድረስ ጀምሮ መተው አስፈላጊ አይደለም። እስቲ ሀሳባችሁን በኮሜንት ገብቷችኋል ወይስ አልገባችሁም? በቀጣይ ደግሞ ይሰራልን የምትሉኝ ነገር ደግሞ በኮሜንት አሳውቁኝ። እኔ ለመስራት ዝግጁ ነኝ። ለእናንተ ቶሎ አደርሳለሁ፣ በየቀኑ ሰራላችኋለሁ። ለዛሬ ቪዲዮአችን ይህን ይመስላል። አስተምሯቸውና ተመችቷችሁ ከሆነ ለሌሎች እንዲደርስ ሼር በማድረግ እንዲሁም ላይክ ብታደርጉ ብትተባበሩን ቆንጆ ነው። በቀጣይ እስከምንገናኝ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው።
እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።